ወደ ድሬ ሼክ ሁሴን መካነ ቅርስ ለመዝለቅ ዝግጅቴን ጨርሻለሁ። የድሬ ሼክ ሁሴን መካነ ቅርስ ከአዲስ አበባ ወደ ደቡብ ምስራቅ 610 ኪሎ ሜትር ርቀት ላይ በጎሎልቻ ወረዳ አጂማን መንደር ላይ ከትሟል። በአጂማን መንደር ከሼህ ሁሴን ውጭ ሌላ የሚጠራ ስም ያለ አይመስልም። እኚህ ሰው ኑር ሁሴን በሚለው ስማቸው ይበልጥ ይታወቃሉ። ይሄም ብርሃናማው ሁሴን ማለት እንደሆነና ሀገሩን በእስልምና ብርሃን ያበራዋል ለማለት የወጣላቸው ስም መሆኑ ይነገራል። ሼህ ሁሴን ከደቡብ አረቢያ የመጡ ወልይ ነበሩ። መሰላም ነው እንግዲህ ናውጣ ወከረው ድሬ ሼክ ሁሴን ማለት በርካታ ከኢትዮጵያ የተለያዩ አካባቢዎች በአመት ሁለቴ ቱሪስቶች ጎብኚዎች እንዲሁም አምላኪዎች መጥተው የሚጎበኙት ቦታ ነው። ይሄ ቦታ እንደምታየው በጣም ሼክ ሁሴን የሚባሉ ሰው ከዚህ በፊት ሃይማኖቱን እዚህ ተቀምጠው እስልምናን ያስተማሩበት እስልምና እንዲስፋፋ ከፍተኛ አስተዋጽኦ ያደረጉት ታላቅ ሰው ናቸው። እሳቸው በዚህ ቦታ በመቀመጥ ነበር ስለ እስልምና ሲያስተምሩ የነበሩት። 6666 ተማሪዎችን እዚህ ቦታ ላይ ድሬ ሼክ ሁሴን ላይ ሆነው ሲያስተምሩና ከዚህ ወደ ተለያዩ የኢትዮጵያ አካባቢዎች እስልምና እንዲስፋፋ ልዩ አስተዋጽኦ ሲያደርጉ የነበሩበት ቦታ ነው ማለት ነው። ድሬ ማለት ባይዘ መሬት ነው። ድሬ በኦሮምኛ ቃሉ ድሬ ማለት መሬት ነው። ሼክ ሁሴን የሚለው ሼክ ሁሴን ስም ነው። ከዛ አንፃር የሼክ ሁሴን መሬት የሚል አይነት ስያሜ እንዳገኘ ነው። ሼህ ሁሴን እስላማዊ አስተምሮ ያላቸው መልእክቶች ግጥምና ዜማን በማዋሃድ ያቀነቅኑ እንደነበር ይነገርላቸዋል። ይህም በርካታ ሰዎችን በመሳብ የእምነቱ ተከታይ እንዲሆኑ በር ከፍቶላቸዋል። በዚህም ምክንያት ብዙዎች ሼህ ሁሴን የተዋጣላቸው የድምጽና የግጥም ተሰጥኦ የነበራቸው ሰው እንደነበሩ መስክረውላቸዋል። اللهم ارحم نور حسين اللهم ارحم نور حسين دلتك يا شيخ حسين نبيوت السنيه غريبني وملته كبيوت برته انورغا وهر كلين كغموك قبته اللهم ارحم نور حسين اللهم ارحم نور حسين يا شيخنا شيخ حسين نبيوت السنيه باجي درار بشو علماء كقبه كيسانا ما باتني حاجة أبان ددبه وني أبا إسلام أباك إسلام وني جرمو في إسانت أبانا ممرات شيخنا حسين أما نبي محمد ሼክ ሁሴን ነብይ አይደለም ወልይ ነው የሚሉት። ወልይና ነብይ የተለያየ ነገር ነው። ወልይ በመሆን ወልይነትን ያገኙት 40 አመት ጸልየው ነው። 40 አመት ፈጣሪ ለምነው አላህን ለምነው ያገኙት ነገር ነው። ወልይ በመሆናቸው ደግሞ ፈጣሪ የሰጣቸው ጸጋ አለ። እሳቸውን ለምነው እሳቸውን ጠይቀው ሰዎች እንዳያጡ ሰዎች የጠየቁትን ነገር እንዲያገኙ አላህ ፈቅዶላቸዋል ነው የሚሉት። እዚህ ፊት ለፊት የምታየው ይሄኛው ስፔስ ደግሞ እንግዲህ በአመት ሁለቴ የሚመጡት ሰዎች ጎብኚዎች እዚህ ጋር ተሰብስበው ነው ባህሮ የሚወጣው። ባህሮ ማለት የሼክ ሁሴንን ታላቅነት የሼክ ሁሴንን ልዩ ስራዎች ፈጣሪ የሰጠውን ጸጋ እዚህ ጋር ሆነው ነው ህዝቡ ተሰብስቦ ፕሬዝ የሚያደርጉት የሚያወድሱት። ውዳሴ በመዝሙር መልክ ባህሮ ነው የሚባለው። እዚህ ጋር ህዝቡ ተሰብስበው አሁን ቀን ስለሆነ ነው እንጂ የበዓሉ ዕለት ማታ ላይ ብትመጣ ይሄ ቦታ በሙሉ በሰው የተሞላ ነው።
ባሮ የሚለው ቃሉ ከኦሮምኛው ቃል እና የአረብኛ ቃል ኦሮምኛውም ወደ ይሄን ቃል የሚጣ ባህራ ይባላል ባህር ከሚለው ባህራ የሚለው በጣም ጥልቅ ውስብስብ በቀላሉ ማይሞላ ብዙ ነገር የሚይዝ እንደማለት ነውና ድሬ ሼክ ሁሴን አካባቢ ያሉ ሰዎች ደግሞ ሼክ ሁሴንን እንደዛ እንደ ጥልቅ ነው ሁሉ ነገር ቻይ ነው ብሎ ስለሚያስቡና ሁሉ ነገር በጣም ያቀፈ ነው ብሎ ስለሚገልጹ ከዛ አንፃር ልክ ሼክ ሁሴን ባረፉበት ወቅት ላይ ሲያለቅሱ ለሳቸው ባህራሆ ሚለውን ቃል ይጠቀማሉ ያቺን ባህራሆ ምትሉ ለለቅሶ ለድሬ ሼክ ሁሴን ሙት ጊዜ የተባለው የለቅሶውን አጠቃቀም ባህሮ ሚለው ወደ ባሮ መጣን ባህሮ ውስጥ ግን አንደኛ ስለ ፈጣሪ ማመስገን አለ ሁለተኛ ስለ ሼክ ሁሴን ማንነትና ምስጋና አለ በዋናነት እንዲሁም ስለ ኢኮኖሚያዊ ጉዳይ ምዛው ውስጥ ይተላለፋል ወቅታዊ ጉዳይ ይተላለፋል ወቅቱ አሁን በጣም የችግር ዘመን ከሆነ ስለ ችግር ፈጣሪን ይመለመንና ስለዛ ችግር ማህበረሰቡ እንዲረዳ የሆነ በሽታ የሚበዛበት ወቅት ከሆነ ስለ በሽታ ህዝቡ እንዲያውቅ በዛ መልእክት ሙዚቃዊ አይነት ነገር ሆኖ አብዛኛው የታዳሚ ላይ ይቀርባል ስለ ኢኮኖሚም የችግር ዘመን ከሆነ ጥሩ ነገር እንዲሰጣቸው ድርቀት ከሆነ ዝናብ እንዲያወር ብዙ ነገር ይለመናል እዛ ውስጥና በባሮ ውስጥ መልእክቱ ይተላል በዛ ውስጥም የተለያዩ ከግዚያት ስለ ታሪኮችም ይተረካል እዛ ውስጥ የነበሩ አሁን ድሬ ሼክ ሁሴን የሚካሄደው በዓል አካሄዶ ካለፈው እንዴት እንደመጣ አመጣጡ እዚህ ድረስ ያወራል በዛ ውስጥ ላይ እና ይዘቱ ከተለያየ አንግል ነው ያለው በአመት ሁለት የመተው ጸሎት የሚያረጉ የሚለምኑት ቦታ ነው ብዬ ነው ማማ አብዛኛው ሰው ታያለ እዛ የምትሰማው ቋንቋ የተለያየ አይነት ቋንቋ ነው የምትሰማው በፕሮግራሙ ወቅት ብትሄድ ምን አይነት ቋንቋ ነው ትላለህ የማታውቀው ነገር ማለት ነው አንተ ማናውቀው አሁን በአካባቢያችን ያለና የተወሰነ ስንንቀሳቀስ የምንሰማው ቋንቋ ነው እንጂ የምናውቀው ሁሉንም ላናውቅ እንችላለን እዛ አካባቢ ከተለያየ ቦታ እንደመጣ ከተለያየ እምነት እንደመጣ ታያለ እንደምታው መንደሩ ትንሽ የመንደር ነው ሆቴል የለም ይሄ ሁላ ሰው የት ነው የሚያርፈው በ10 ሺዎች tens of thousands of people ሲመጡ የት ነው የሚያርፉት ብለህ ብትጠይቅ እዚሁ ህዝቡ ጋር ነው የሚያርፈው ህዝቡ ነው ተቀብሎ የሚያሳርፋቸው ስለዚህ ሆቴል አያርፉም ምንድነው የሚባለው ሰዎች ሲነግሩን ሼክ ሁሴን እንግዶችን አደራ ብሏል ነው የሚለው ህዝቡ ሲመጣ ከዛ የሚመጣው ህዝብ ስንቅ ይዞ ነው የሚመጣው አሁን ታሪካዊ እንትኑ ይሄ ሁለቴ የቪዚቱ ጉዳይ ስናነሳ ሼክ ሁሴን ደረሳዎች ነበሩት ለደረሳው ስንቅ ለማምጣት ነው በአመት ሁለቴ ሲመጡ የነበሩት እሳቸው በነበሩ ጊዜ ስንቅ ለማቀበል ነው በአመት ሁለቴ የሚመጡት ያ ነገር የተለመደ ትሬንዱ እየቀጠለ መጣና በአመት ሁለቴ ሞር አሁን እሳቸው ካረፉ በኋላ ከስንቅ ማቀበልነት ሳይሆን እንደ አምልኮ ቦታነት እንደ ጸሎት ቦታነት ሰዎች ይመጣው ቪዚት የሚያደርጉ ቦታ ነው ማለት ያ ታሪካዊ አመጣጡ እንደዛ ነው ሰዎች ሁለቴ የሚመጡበት ምክንያት አንደኛው የአረፋ በዓል ላይ ነው የሚመጡት ሌላኛው ደግሞ አረፋ አልፎ በ6 ወር ዛሃራ ይባላል ዛሃራ ማለት በሴሚስተር አጋማሽ ላይ ነው የሚከናወነው ሀጂ ግን ከአረፋ በዓል ጋር ሀጅና ኡምራ ማድረጊያ ወቅት ላይ ነው የሚከናወነውና ልክ እዛ ሀጅና ኡምራ ሄደው እዛ ማድረግ ያልቻሉ እዚህ ግን ድሬ ሼክ ሁሴን መጥተው ያንን በዛው በቃ በአቅሙ በቻለው እዚህም ፕሮግራም እንደሚታደም አድርገው ነው የሚታሰበውና ከዚህ ከሀጅና ኡምራው ወቅት ጋር ነው አንደኛው የዋናው በዓል የሚከናወነው እዛ ላይ ደግሞ ሌላ በጣም የሚገርመውና የምታየው ነገር ለሊቱን ሙሉ እንቅስቃሴና ባሮ ለሊቱን ሙሉ ነው የምታየው ልክ አብዛኛው የአካባቢ ሰው መርካቶ ምስጋና ይጣ ነው የሚለው ሰው መርካቶ ቀን ወከባ ይኖረውና ብዙም ጊዜ መዛወር ይኖርና ለሊት ጸጥ ይላል
ድሬ ሼክ ሁሴን ላይ ቀንም ሌሊትም በዛን ወቅት ላይ አንድ የሚቆም ነገር የለም ባሮም እንቅስቃሴውም ግብይቱም ሁሉም ነገር ሌሊቱም ሙሉ ያን ቀን 3-4 ቀናት በተለይ አይቋረጥም እና እዛ ያለው ነገር በጣም የተለየ ነገር ነው አጃምቢያቴና ሼክ ማለዳቱ ኑሩሁ የድሬ ሼክ ሁሴን መካነ ቅርስ የመካከለኛውን ዘመን የሙስሊሞችን ስልጣኔ የሚያንጸባርቅ መሆኑን ከህንጻ ጥበቦቹ መረዳት ይቻላል ሜዲቫል ኤጅ ወይም መካከለኛው ዘመን ተብሎ የሚታወቀው ኢስላሚክ ኢራ በሌላውም ሰው ሜዲቫል ኤጅ ውስጥ ትልቅ ኮንትሪቢዩሽን ያደረገ ማለት ኤስቴቲክሊ በውበት ትልቅ ኮንትሪቢዩሽን ያደረገ የቅርስ ቦታ ነው እና የተቀደሰ ቦታም ነው የሃይማኖት ቦታም ስለሆነ አርኪቴክቸራል ስታይሉን ወይም የህንጻ ጥበቡን ስናይ ቶታሊ ወይ ሙሉ በሙሉ የሜዲቫል ኢስላሚክ አርኪቴክቸር ኢንፍሉዌንስ ያለበት አይነት ቅርስ ቦታ ነው ያ ማለት ምንድነው በዓለም ላይ በመካከለኛው ዘመን በሜዲቫል ኤጅ ጊዜ ኤክሰርሳይዝ ሲደረጉ ኦር ሲጠቀማቸው ኦር ሲጠቀሙበት ወይም ብዙ በተለምዶ ሲጠቀሙባቸው የነበሩት አይነት ሜዲቫል አርኪቴክቸር ስታይሎች ነው ቶም ባጠቃቀማቸው ስትራክቸራል አወቃቀራቸው በሙሉ በመካከለኛው ዘመን የነበረውን የኢስላሚክ አርኪቴክቸር ሙሉ በሙሉ የሚያንጸባርቅ ነው በድሬ ሼክ ሁሴን መካነ ቅርስ አካባቢ የሚኖሩ ግለሰቦችም ሆነ ወደ ስፍራው የሚያቀኑ እንግዶች ሃሮ ልኩ ወደሚባል ቦታ በመሄድ በአካባቢው የሚገኝ ኩሬን ሳይረግጡ አይመለሱም ሃሮ ልኩ ማለት በኦሮሞኛ ነው ኑር ሁሴን ከ900 ዓመት በፊት በእጃቸው የቆፈሩት ኩሬ ናት የቆፈሩበት ምክንያት እዚህ ይኖሩ ነበሩ በዛ በኖሩበት ሰዓት እዚህ የሆኑ ውዱ ውሃ ያደርጋሉ ማለት ነው ውሃ ይታጠባሉ እሳቸው የታጠቡበት ቦታ ዋፎች ምናምን ዶሮዎች እየመጡ እዛ ቦታ ላይ ይፈረፍራሉ መጠማታቸውን አይቶ ከዛ እዛ ቦታ እንደ ኩሬ አረጉና ኩሬ ሆነችና ውሃ መከማቸት ተጀመረ ዋፎች ሲጠጡ ኩሬ ሆነች ከዛ ስሟን ሃሮ ልኩ ብሎ ሰየሟት ለምንድነው ሃሮ ልኩ ብሎ የሰየሙት ሃሮ ልኩ ማለት ዶሮ ማለት ነው ዶሮ ከሰው ጋር ስለምትኖር በሷ ስም ሰየሙ ማለት ነው እቺን ኩሬ ሃሮ ልኩ ነው የምትባለው ሼክ ሁሴን ህይወታቸው ካለፈ በኋላ ለመታሰቢያነት የተሰራላቸው ሐውልት ወይም ገሞ እዚህ ይገኛል ያው ሆነ የኑር ሁሴን መካነ ቅርስ ዋናው ቦታው ነው እዚህ ይሄ የሚታየው ቁባው ከተሰራው ከ360 ዓመት በፊት ነው ሲሰራም ደግሞ በፌሮ በሲሚንቶ ሳይሆን በአካባቢው ድንጋይና በጭቃና በኖራ ነው የተሰራ አንዳንድ ሰዎች አሁን ማረፋቸው እዚህ መቃብራቸው መሆን አይገልጽም ነበር ለምንድነው ትልቅ ሰው ሞተ አይሉትም አረፉ ነው የሚባለው ታው የተጻፈው አላሁ ረሐም ለሼክ ሁሴን ይላል አላሁ ረሐም ለሼክ ሁሴን ማለት ያ አላህ እዝነታ አርግላቸው ለኑር ሁሴን ማለት ነው ጽሁፉ በአረብኛ ነው የተጻፈው ማየት እንችላለን እንገባለን ከመግባታችን በፊት አሁን አንድ ነገር አለ እቺ ነገር አሁን እንዲና ረጋታለን እቺን አሁን መንኳካት ማለት ነው ወደ ቤት ሲገባ ሰው ያለ ፍቃድ የሰው ቤት አይገባ እንኳካል እዚህ ውስጥ የነበረ ሰውን ማየት የማይፈልግ ሰው ካለ በዛኛው በር ይወጣል ሴቶች ለምሳሌ በሸሪዓ ስለሆነ የተመሰረተው ሴቶች እዚህ ውስጥ እየዘጀሩ ሲሆን ወንዱ በዚህ ሲመጣ ይሄንን ያንኳካ ይገባል ሲገባ እሷ ከዛ በዛ ትወጣለች ማለት ነው ይሄንን መጠቀሚያ ነው እንዲህ ይደረጋል አሁን እንገባለን ይሄ አፈር ነው ውጪ ሲሆን
እዚህ ሲገባ ደግሞ ጀዋራ ይባላል። ጀዋራ የተባለበት ምክንያት እዚህ የሚመጣ ምዕመናን 3 ነገር ይወስዳል። አንደኛው ያቺ አላማውን ወስዶ ይሄዳል ባላዋ ማለት ነው። ሁለተኛ ደግሞ ያኛው የወንዙን የኩሬውን ውሃ ጸበል አድርጎ ቀዶ ይሄዳል። ሶስተኛው ይሄንን ጀዋራውን ወስዶ ይገባል። አው ለሚመጣው ሰው እንደዚህ ያደረግ እንዲህ እንቀባዋለን ማለት ነው። ይሄ እንደ እምነት ነው። ይሄንኛው ተጠቀመው ያን ጊዜ ያደረጉት አሁን ሼክና ሁሴን 280 አመት ነው በህይወታቸው የኖሩት። እዚህ ሀገር 70 አመት ነው የኖሩት። በዛ 70 አመቱ ውስጥ እዚህ ያደረጉት ልመና ነው ይሄን መድኃኒት እንዲሆን ማለት ነው። ከ280 አመቱ 50 አመቱን ሰኪና የሚባል አርሲ ክፍለ ሀገር ውስጥ ነው የኖሩት። 160ውን በሀገር ላይ ነው የዞሩት። በዚህ መሃል ሮማ ሀገር፣ ጣሊያን ሀገር ሁሉ መሄዳቸው እንደ ታሪክ ይወራል። ሱሪያ መሄዳቸውም ይወራል። ግብጽ ውስጥ መጥቀመጣቸው ይወራል። አሁን የምንወጣው በጀርባ ነው የምንወጣው። በጀርባ መምጣት የተፈለገበት ምክንያት ትልቅ ሼክ ጋር መጥቶ እዛ ቦታቸው ላይ ስንመጣ በአንድ ጀርባ አይሰጥም ለማለት ነው ለክብሬታቸው። ከዚህ ገሞ ባሻገር ከ13 ያላነሱ ቁባዎች በአካባቢው ከትመዋል። ይሄ ቦታ አሁን ኖራ ይሄ ነጩ የሚበጣበጥበት ቦታ ነበር። በፊት ሮቶ ምናምን በርሜል ሳይኖር እዚህ ተጠቀሙ ነበር ማለት ነው። ይሄ ቴክኖሎጂ ሞልቶ ስለሌለው ጊዜ ማለት ነው ዛሬ 300 አመት በፊት እዚህ ውስጥ ይበጣበጥና ከዛ ይሄ ሁሉ ይቀባል። ለዛ ነው የምንጠቀመው እንደ ገንዳ ማለት ነው። መካነ ቅርሱ ያረፈበት 94 ኪሎ ሜትር ስኩዌር ስፋት ያለው ቦታው በእስልምና እምነት ተከታዮች ዘንድ ከፍተኛ ከበሬታን ተጎናጽፏል። የአካባቢው ማህበረሰብም መካነ ቅርሱን ሳይታክቱ ይንከባከቡታል፣ ይጠብቁታልም። ለዚህም ይመስላል ታሪካዊነቱንና የኪነ ህንጻ ግንባታነቱን እንደጠበቀ አሁንም ድረስ የቆየው። يقبونه ይሄ አሁን ብሩሽ ነው እንደ ብሩሽ ነው የሚጠቀሙበት የሬት ግንድ ነው የሬቱ ግንድ ነው ማለት ነው። ይሄኛው እንዲ የተቀባ ነው አሁን የምናየው። ይሄኛው እንደሚቦካ ተቦክቶ አሁን እዚህ ውስጥ ኖራ እየተቦካ ነው። ከዛ በባልዲ ወሰድና እንደዚህ ይጠቀምበታል ማለት ነው። ይሄኛው ዘመናዊ ብሩሽ ሳይሆን የድሮ ብሩሽ ማለት ነው። ለምንድን ነው የተመረጠበት ምክንያት? ይሄኛው እንደ ይጠቀማል። ይሄ እንደ ብሩሽ ይሆናል ማለት ነው። እንደ ሌላው እንጨት እንዲህ አይሆንም ሌላው እንጨት ዘመናዊ ያለህኛው በዚህ ለመቀባት የተመረጠበት ምን መሰለ በባህሉ ስለመጣ ድሮ ከድሮው ስለነበረ ማለት ነው። አንዱ ደግሞ ብሩሽም ተጀመረ። አሁን በብሩሽ የሚቀቡ ሰዎችም አሉ፣ ግን ዋናው ይሄኛው ነው። ኖራ እንዲሆን የተደረገበት የራሱ ምክንያት አለው። ኖራ ማለት ነጭ ነገር ነው። ሌላ ነገር ለምን አልተደረገም? ሌላ ነገር ኖራ የተመረጠው ነጭነቱ ነው። ይሄ ከምንም ነገር ነፃ መሆናቸው ሼክና ሁሴን ማለት ነው። ነፃ መሆናቸው ነጭ እንደሆኑ ማለት ነው። ነጭ ነገር አሁን ንጹህ ማለት ነው። በአብዛኛው ለዚህ ታሪካዊና የተቀደሰ ቦታ ለኮንስትራክሽኑ ለማካሄድ የተጠቀሙት የኮንስትራክሽን ግብአቶች ወይም መሳሪያዎቹ አብዛኛው ከኑራ የተገኙ ናቸው ወይም ላይምስቶን። ምክንያቱም ላይምስቶን በብዛት አካባቢው ላይ ስለሚገኝ በቀላሉ ያንን ላይምስቶን ኤክስትራክት ያደርጉ ከሱ ላይም ፓውደር ወይም የላይም ዱቄትን ያመረቱ ከውሃ ጋር በመቀላቀል አብዛኛውን ስትራክቸር ያቆሙት በላይም ነው። በምን ግዛት ብትለኝ እንጨትን ለስትራክቸሮቹና ለቢሞቹ ትልልቅ እንጨቶች ጠንካራ እንጨቶችን በመጠቀም ጣሪያውንና ግድግዳዎቹን በሙሉ በላይ ሞርታር
ባይንድ በማድረግ ላይ በማያያዝ ነው አብዛኛውን ተጠቀሙት። እኛው ቦታ አብዱልቃድር ጀይላኒ ቁባ ይባላል። አብዱልቃድር ጀይላኒ ማለት በግዳድ የኢራቅ ሰው ነው። በኑር ሁሴን ዘመን እንግድነት እዚህ መጥተው ነበሩ። እዚህ ሲመጡ ዱካናቸው የተተከለበት ቦታ ላይ ነው መታሰቢያቸው የተሰራ መምጣታቸውን ቦታ የሚገልጽ ማለት ነው። ጡጡ አሁን እንዲሁ ለጌጥ የተሰራበት ነው የሚመስለው ለሰው ማለት ነው። እድሳቱ ሲታደስ መውጣጫ እንደ መሰላል መውጣጫ ተደርጎ ነው የተጠቀመበት። አሁን ሌላ እንትን አይደረገብትም። እዚህ ላይ ይወጣ ነው እነን ቀለም የሚቀቡት ሰዎቹ። የድሬ ሼክ ሁሴን መካነ ቅርስ 12 መግቢያ በሮች አሉት። ይህም ከሐረሩ የጀጎል ግንብ ጋር ያመሳስለዋል። የኢንጂነሪንግ ጥበቡም ያስደንቃል። በጣም ዓለማችን ላይ በተለይ ምስራቅ አፍሪካ ውስጥ የኢስላሚክን አርኪቴክቸር ኢንፍሉዌንስ አረጉ ከሚባሉ ቦታዎች አንዱ ነው። ይሄንን ደግሞ ለማየት ስንችል ከሐረር ጋር ያለው ተመሳሳይነት በተለይ ሐረርም እንደዚሁ በዚሁ ዘመን ላይ የተገነቡ ግንባታዎች ስለሆኑ አብዛኛው የመመሳሰል ነገር አላቸው ሁለቱ ሳይቶች። ፕላስ እዚህ ኢስት አፍሪካ ሌላ ምስራቅ አፍሪካ ውስጥ ደግሞ ስንል ታንዛኒያ፣ ዛንዚባር እነዚህ ኬንያ አካባቢ ያሉት ኢስላሚክ አርኪቴክቸሮች በሙሉ የአንድ ዘመን የግንባታ ውጤቶች ናቸው። የአንድ ዘመን አርኪቴክቸር ጥበብ የተንጸባረቀባቸው ነው። ሶ እንደ ቀላል የሚታይ የቅርስ ቦታ አይደለም። ኖት የግንባታና አርኪቴክቸሩን ጥበብ ብቻ ሳይሆን ባህላዊና ታሪካዊ እሴቱ በጣም ከፍተኛ ነው። ምክንያቱም ብዙ የሙስሊሙ ማህበረሰብ ይሄን ቦታ የአመታዊ የሆነውን በዓል ስነ ስርዓት ለመታደፍ ይደርሶ ሳይቱ አርኪቴክቸራል ቫልዩን ብቻ ብናቆማለን በጣም ታሪካዊና ባህላዊ እንዲሁም ሪሊጂየስ ቫልዩ ያለው ቦታ ነው። እኛው የኑር ሁሴን ትልቁ መስጂድ ነው። በእጃቸው ነው የሰሩት። ከ900 ዓመት በፊት ነው የተሰራ። ትልቁ መስጂድ ማለት የሚሰገድበት ነው። ጁምዓም የተጀመረበት መስጂድ ነው። የኑር ሁሴን የዝርጡም መስጂድ ይባላል። ቅድም የጎበኘነው ሁሉ ቁባ ነው የሚባለው፣ መስጂድ አይደለም እሱ። መስጂድ ማለት የሚሰገድበት ነው። በእስልምና ሃይማኖት የሚሰገድበት ነው። ያኛውን የድሬሃቸው ስለሆነ የሚዘየር ነው እሱ። ይሄ የሚሰገድ ነው። አሁን ውስጥ የምናየው ትልቅ መስጂድ ነው። ከ900 ዓመት እድሜ በላይ ያለው መስጂድ ማለት ነው የኑር ሁሴን። اللهم ارحم نور حسين اللهم ارحم نور حسين دلتك يا شيخ حسين نبيوت السنه የድሬ ሼክ ሁሴን መካነ ቅርስ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ጊዜያዊ የዓለም ቅርስ መዝገብ ውስጥ ከተካተተ ዓመታት ተቆጥረዋል። ሆኖም እስካሁን ድረስ በቋሚነት መመዝገብ አልቻለም። ድሬ ሼክ ሁሴን መካነ ቅርስ በጊዜያዊነት የተመዘገበ ሀብት ቢሆንም ባህላዊ የሰው ሰራሽ ቅርስ ነው። አርኪቴክቸር ፓርቱ በሰው የተሰራ ስለሆነ እስካሁን ድረስ ከኢንተርናሽናሊ ዓለም አቀፍ ባለሙያ ያስፈልጋል ይሄንን የሚያጠና ሰው አርኪቴክቸር ፓርቱ ማለት ነው። በአሁኑ ያው ዩኔስኮ የሰጠው መረጃ ያለው ምንድነው ኖሚኔሽን ፋይሉ እንደገና ተጠንቶ አርኪቴክቸሩ ቢድ እስካል ተሰራ ድረስ አርኪቴክቸር ፓርቱ አሁኑ ፌል ያደረገ የሚባል መረጃ ነው ያለን። ሆኖም ግን እንደገና የአርኪቴክቸር ፓርቱ ጨረታ ወጥቶበት በኢንተርናሽናል ባለሙያ ጥናቱ እንደገና እንደሚካሄድ ነው ያለን መረጃ ማለት ነው። ኢንተርቪው ሊስት ከተመዘገበ በኋላ አጠር ባለ ጊዜ ውስጥ መመዝገብ መቻል ነበረበት እንደ ቋሚ ቅርስ ተብሎ ማለት ነው። በርግጥ ለዛም የሚያበቃው ሁሉ ነገር ያለው ቅርስ እንደመሆኑ መጣም ማለት ነው። ማስተዋወቅን በተመለከተ ግን በእኛ በኩል ሰፊ ስራዎች ስንሰራ ቆይተናል። መስህቡ እጅግ በጣም አስደናቂ መስህብ ነው። ከመስህብነትም ባሻገር ደግሞ የሀገራችንን ስልጣኔ ያሳያል ማለት ኢስላሚክ ሲቪላይዜሽን እዛ ገለ የክርስቲያን ሲቪላይዜሽን ነበር እዛ ገለ መሳለምሳ ደግሞ የኢስላሚክ ሲቪላይዜሽን ነበር። የኢስላሚክ ሲቪላይዜሽን ሃይማኖት ተኩር ብቻ ሳይሆን ስነ ህንጻ ትምህርትን ጋር አብሮ የሚሄድ ነው። የእስልምና እምነት ዶሚኔት የሚያደርግባቸው ቦታዎች አካባቢ ላይ የነበሩ ሱልጣኔቶች ነበሩ። እነዛ ሱልጣኔቶች
በቤተ መንግስቶቻቸው የሚነገሩ ቋንቋዎች አሉ አረበኛን ጨምሮ። ስለዚህ ያንን የስነ ጽሁፍን የነበረውን ስነ ጽሁፍ ቋንቋውን ራሱ አፋን ኦሮሞን ቋንቋ በአረብኛ እንዲጻፍ አድርገዋል። እና ያ በደንብ ብዙ ሪሰርቾች ቢሰሩና ወደፊት መውጣት ቢችል ሌሎች አዳዲስ ነገሮችን እስካሁን ያልሰሙ ነገሮችንም ልናገኝ እንችላለን ማለት ነው። መካነ ህንጻው ብቻ አይደለም፣ ህንጻው ብቻ አይደለም፣ ኪነ ህንጻው ብቻ አይደለም ቅርሱ ማለት ነው። ከኪነ ህንጻው ያለፈ ሌሎች ትርጉም ያላቸው ነገሮች አሉ። እንግዲህ ሪሰንትሊ አሁን በቅርቡ እየተካሄዱ ያሉ ጥናቶች ቅርሱ ከምንም ጊዜ በተሻለ ጥገናና እንክብካቤ የሚፈልግበት ደረጃ ላይ ያለ ይመስለኛል። ነውም ደግሞ የኔ አሰስመንት ምንድነው አስማች አስ ፖሲብል በተቻለ መጠን ይሄ ቅርስ ተንከባክቦ እና አስፈላጊውን ጥበቃና እንክብካቤ ተደርጎለት ሞር ቱሪስት ቫልዩ እንዲጨምር ማድረግ ከቦታው ከሳይቱ ትልቅ ጠቀሜታ ማድረግ የሚመገኘት ሀገሪቱም አካባቢውም በሙሉ ከዚህ አካባቢ ጋር የተገናኘ ሰዎች በሙሉ ትልቅ ጥቅም ሊያስገኝ የሚችል ያለው ትልቅ ቫልዩ ያለው ቅርስ በመሆኑ አሁን ያለበት ደረጃ ባጭሩ ሲገልጸው ብዙ ጥበቃና እንክብካቤ ያስፈልገዋል። ፈርዘር ጥናት ተደርጎ በደንብ ሳይቱ ፕሮቴክት መደረግ አለበት ብዬ አስባለሁ። ዛከባ ያለው ማህበረሰብ አስፈላጊውን በነበረበት አመጣጥ ትራዲሽናሊ ካርስ በርስ የተወራሰው መጣበት አመጣጥ ጠብቆ አቆይቷል እስካሁን ድረስ። ለዚህ ትልቅ ምስጋና አለ። ግን ለወደፊት ግን ይህ ቅርስ በዘላቂነት ደግሞ ቋሚ ሆኖ እንዲቀጥል ከማድረግ አንፃር ግን የቅርስ ጥናትና ጥበቃ ባለስልጣንም ሌሎችም የሚመለከታቸው አካላት ጋር ሆኖ የጥገናዎችና የእንክብካቤ ስራዎች መስራታቸው ይቀጥላል ማለት ነው። ግን ሶፋር እስካሁን የተደረገ ነገር የሚለው ያን ያህል እዚህ ግባ የምንለው የእንክብካቤ የጥገና ተደርጓ ብሎ አፍ ሞልቶ መናገር አይቻልም።